ምርጧ ማን ናት? ባውዳመቱ አምረሽ ባውዳመቱ እታለሜ አልጣሽ በቤቱ ውሃ ይቀዱና እነዚህ አራት እንስቶች እዚህ ጋር ታመጣላችሁ። ወይኔ አራሪ ውይ በበዓል ቀን በፋሲካ ወይኔ መብርሃን ይሄን ካላደረስኩ በእውነት ሙቻታለሁ። ለየት ያለ ውድድር ሰዓት ላይ ደርሰናል። ምርጧ ማን ናት? አብሮ አደረሰን እንኳን አደረሰን አብሮ አደረሰን ባጫዋች ሰት ምክንያቱም አሰግድ ሰዓት አያያዙ ልክ አይመስለኝም። የተሸነፈ ብዙ ያወራል። መልካም በዓል በያላችሁበት መልካም ጊዜ። አሻም በያላችሁበት ይህን ፕሮግራም የምትከታተሉ ሁሉ መልካም ቆይታ ከኛ ጋር እንያለን። በድጋሚ እንኳን አደረሳችሁ አደረሰን። አሁን የምንገኘው ጉለሌ ጽዋት ማዕከል ነው። ለየት ያለ ውድድር አዘጋጅተናል። ለዛውም ዳጎስ ካለ ሽልማት ጋር ተወዳዳሪዎቹ ኋላ የምታያቸው አራት እንስቶች ዝግጁ ናቸው? ዝግጁ ነን። የሚፋለሙበት የተለየ ቻሌንጅ ነው። መጀመሪያ ላይ ሙዚቃ ዘና ብለው ይጀምራሉ። ሙዚቃ ውድድር እንዳቋቋማቸው እናስጀምራለን። ከዛ በፕላስቲክ በተወጠረ ፕላስቲክ ላይ በላዩ ላይ ፈሳሽ ሳሙና ተደፍቶበት ውሃ ተደርጎበት በጥንቃቄ እየደነሱ ማለፍ ነው። ሰዓት መጠቀም ግድ ይላል። ይሄን ልብ አድርጉ። ሰዓት እሺ ጠብቁ። ከዛ ሲቀጥል በደረጃው ላይ ሌላ ቻሌንጅ አለ። ቀጥሎ የተደበቀ አንድ የመጨረሻ ሽልማት የሚያስገኘው ዋናው ነጥብ የተደበቀውን ነገር ፈልጎ የማግኘት ነው። ማን ትሆን? እኔ ነኝ። ማን ትሆን? ምርጧ እኔ ነኝ ምርጧ። አብራችሁን ቆዩ። ቻሌንጅ የሚወዳደሩት አራቱን እንስቶች ላስተዋውቃችሁ። ብዙዎቻችሁ ታውቁታላችሁ፣ በፕሮግራሞቻቸው የምታውቋቸው ናቸው። ከዚህ ይጀምራለሁ። ለዚህ ውድድር በቂ የሆነ የፕሮቲን የካርቦሃይድሬት ጠቃሚ ምግቦችን ተመግቤ ተዘጋጅቻለሁ የምትለን ምንም በቀር ጠጅነን ያለች ህይወት አሸንፋለሁ። ቀጣዩ አቶዳር በዚህ በኩል ደግሞ ካሉት ውስጥ ማሸነፍ ውድድር የአእምሮ ዝግጁነት ነው፣ የስነ ልቦና ጉዳይ ነው የምትለን በትክክል ያው ሀሳብ አዘጋጇ ኤልሳ አብሪ አለው አሸንፋለሁ። ሌላዋ በየተማሪ ቤት ብዙ ትምህርት አግኝቻለሁ፣ ለማሸነፍ ዝግጁ ነኝ፣ እኔ ለማሸነፍ የምትለው ቢፍቱ አሸነፋለሁ። መልካም እድል እመኛለሁ። የመጨረሻዋ ይታወቃል ማን እንደሚያሸንፍ። ተሰጥኦዬን እኔ አውቀዋለሁ። ዛሬ አሳያችኋለሁ የምትለው ገነት ተሰጥኦ ነው ዋናው ነገር፣ ተሰጥኦ ነውና በቃ ለሁላችሁም መልካም እድል እመኛለሁ። በኔ በኩል ፕሮግራሙን ከናንተ ጋር እየመራው እየዳኘው የምቆየው አሰግድ ገበዩ ነኝ። ውጤት በጋራ ነው የምንይዘው። አብራችሁን ቆዩ። መልካም በዓል በያላችሁበት መልካም ጊዜ። እንኳን አደረሳችሁ። እንግዲህ እንደሚታወቀው እኔ ነኝ የማሸንፈው፣ ምርጧ እኔ ነኝ ብያለሁ። ምክንያቱም ምን መሰላችሁ ለማሸነፍ ምግብ መብላት ወይ ደግሞ ስፖርት ቤት መዋል ብቻውን በቂ አይደለም። ስነ ልቦናዊ ዝግጅት በጣም አስፈላጊ ነው። እኔ ደግሞ በስነ ልቦና በቂ ዝግጅት አድርጌያለሁ። ስለዚህ አሸንፋለሁ። መልካም በዓል እንዲሆንላችሁ መኛለሁኝ። እንግዲህ ምርጧ እኔ ነኝ እንደምታውቁት፣ ምክንያቱም በተለያዩ ተሰጦች ታቆኛላችሁ። ስለዚህ ምርጧ እኔ ነኝ። ተሰጦ ደግሞ ያስፈልጋል። ስፖርት ቢሰራ ስነ ልቦናው ቢኖርም ግዴታ ተሰጦ ያስፈልጋል። ስለዚህ ማሸንፈው እኔ ነኝ። በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ እላለሁ። ምርጧ እንግዲህ እንደሚታወቀው እኔ ነኝ። ምክንያቱም በየትምህርት ቤቱ እየሄድኩኝ የተለያዩ እውቀቶችን ቀስሻለሁ። አባቶቻችን እንደሚሉት ደግሞ አጭር ሰው ብልሃተኛ ነው ይባላል። ብልሃቴን ተጠቅሜ እንዴት እንደማሸንፋቸው አሳያችኋለሁ። በዛ ምርጧ እኔ ነኝ ማለት ነው። እንኳን አደረሳችሁ። በዓል እንዴት እያለፈ ነው? እኔ እንግዲህ ያው የምርጧ ውድድር ላይ ነው የምገኘው። ብዙ ብለዋል አይደለ ጓደኞቼ? ሙያ በልብ ነው። እንዴት እንደማሸንፋቸው አሳያችኋለሁ። አብራችሁን ቆዩ።
ምርጧ ማናት ቀጥሏል። በድጋሚ በያላችሁበት ዘና ያላችሁ እንድትቆዩ ሁለተኛው ዙር ተጀምሯል። በዚህ ዙር 10 ነጥብ አላቸው። በዚህ ፈታኝ ውድድር ላይ በፕላስቲኩ ላይ ፈሳሽ ሳሙና በጣም ሞልቶታል ቦታውን። እዛ ላይ እየተንቀሳቀሱ በአንድ ሙዚቃ እንዲጫወቱ እንዲደንሱ ነው የሚፈልገው። ሙዚቃው እስኪያልቅ ነው። እያንዳንዳቸው በዚህ ውድድር ላይ በትክክል የፈጸሙት 10 ነጥብ አላቸው። ዝግጁ ናችሁ? ዝግጁ ነን። ሙዚቃው ይከፈታል። አብራችሁን ቆዩ። መልካም ባል በያላችሁበት።
እንግዲህ እንዳያችሁት ነው ዳንሱና እንቅስቃሴው አልተገናኘም ተሞክሯል የነበረው 10 ነጥብ በትክክል ደርሶ ለተመለሰ ነበር ከሙዚቃው ከጭፈራው ጋር በትክክል ተሞክሯል ሙከራ ግን አንዳንዶቻችሁ አወዳደቃችሁ ያስቀናል ምርጧ ማን ትሆን ይቀጥላል በዚህኛው ዙር ግን ከ10 ነጥብ ባስታይት ያው እናንተም እንደምትገምቱት በማዘን ደግነት ይታወቃልኒ 5 ነጥብ ሰጣቸዋለሁ ለሙከራቸው አይፈልይልም 3 አይነት ዘፈን የዘፈንኩት በዛ ላይ ሌላ ታይም እሱንም 5 ነጥብ ባወዳደቃቸው አይነት ነው የሚሰጠው እንቀጥላለን መልካም በዓል መልካም ጊዜ ይቀጥላል የሚያንሸራትት ነገር ባይኖረው ከሶስቱም የተሻልኩ እንደሆነ ሁሉም ሰው ያውቃል ውዝዋዜ ለኔ አዲስ አይደለም ግን ደግሞ እንዳያችሁት በጣም የሚያንሸራትት ነበር እኔ ግን ከነሱ በተሻለ አወዳደቅ ነው የወደኩትም በቀጣይ የተሻለ ነጥብ አምጥቼ አኮራችኋለሁ ውድድሩ ይቀጥላል እንዴት ናችሁ አወዳደቃችን እንዴት አያችሁት እኔ በነገራችን በጣም ማሸንፍ መስሎኝ ነበር ምክንያቱም ብዙ ተወዛዋዦችን የማቅረብ እድል ስለነበረኝ በውዝዋዜው እንደማሸንፍ እርግጠኛ ነበርኩኝ ግን ትንሽ ሳሙናው ያዳልጥ ነበርና አንድ ሁለቴ ይወደኩት ግን እሱም ቢሆን ጥሩ ነው እንቀጥላለን ግን ምርጧ አሁንም እኔ ነኝ እኔ ምላችሁ በዓል እንዴት ነው ግን እኛ እዚህ እንግዲህ ፍርጥ ብድግ ይያልን ነው እኔ በጣም ከፍተኛ ጉዳት ነው የደረሰብኝ አንዳንድ አሻጥረኛ ሰዎች አሉ ራሳቸውን የሚጠብቁ ተጠንቅቀው የሚወዳደሩ አወዳዳሪውም ነጥብ አሰጣጡ እንዳጨፋፈራችን መሆን አለበት ብዬ አስባለሁ እኔና ቢፍቱ በጣም ተጎድተናል በጣም ጨፍረናል ተንቀሳቅሰናል ደርሰን ደግሞ ተመልሰናልና ነጥቡ ብዙም እኔ አስኮርፎኛል ምክንያቱም ከደረሰብኝ ጉዳት አንፃር ማለት ነው ግን ደግሞ አሁንም እንዳትጠራጠሩ ምርጧ እኔ ነኝ ያው የስነ ልቦና ጉዳይ እዚህ ጋር ብዙ እንትን የሚል አይመስለኝም ጉልበት ይጠይቃል እስኪ ጠንካራ ለመሆን ሞክራለሁ ጭንቅላቴ አልተረፈም አሰግድ ግን አይታችሁታል እንዴት ነው እንደጥባችን እኩል የሚሆነው 5 ከነሱ እኩል መሰጠት ነበረበት አይታችሁታል በአንድ ሙዚቃ 3 አይነት ዳንስ ነው የደነስኩት እንዴት 5 ነጥብ ከነሱ እኩል ይሰጠኛል ይሄ ፌር አይደለም የምር እሱ ራሱ ጨፍር ብለው ደስ ይለኝ ነበር እንዲረዳው ማለት ነው ጨዋታው ቀላል ይመስላል ግን በጣም ከባድ ነበር ግን አወዳደቃቸው አዝናንቶኛል ቆይታችሁን ከኛ ጋር አድርጉ ምርጧ ማን ትሆን ቀጥሏል ፈገግ እንዳላችሁ እንደተዝናናችሁ ተስፋ እናደርጋለን እስካሁን ባለው ፉክክር ህይወትና ኤልሳ 7 ነጥብ ይዘው እየመሩ ነው ገነትና ቢፍቱ ደግሞ 6 ነጥብ ይዘው ይከተላሉ ውድድሩ አላለቀም ቀጣይ 2 ውድድሮች አሉ ፈታኝ ነው መጨረሻ ላይ ግን የሚያሸልመው ዳጎስ ያለውን ሽልማት የሚወስደው አንድ ሰው ነው ምንም ማድረግ አንችልም አሁን ከዚህ ቀጥሎ ምናቀርብላችሁ ለየት ያለ ቻሌንጅ ነው ከዚህ ጋር ተያያዥ ሆነ አብራችሁን ቆዩ በጉለሌ ጽዋት ማከለ ቆይታችን ቀጥሏል አሁን ከዚህ ከጽዋት ማከለ ስራ ጋር የተያያዘ አንድ ነገር ነው ቻሌንጅ የምናደርገው ዘጋ ውሃ ይቀዱና እነዚህ 4 ተነስቶች እዚህ ጋር ታመጣላችሁ እዚህ ጋር ማድረስ ነው የጀሪካኑ ውሃ ከዛ ቀጥሎ ያለው ዋናው ጉዳይ የሚያሸልመው ቀጥሎ ደግሞ እንላለን አንድ ቦታ ላይ አንድ አስፈላጊ ጉዳይ ተደብቆ ተቀምጧል ዛፍ ውስጥ ነው የሚሆነው ገንዘቡ ነው ሊሆን ይችላል ገንዘቡ ሊሆን ይችላል ወይ ሽልማቱ ወይ አንድ ነገር ነው ወይ ወደ ሽልማቱ የሚጠቁም ውጤቱን የሚወስን ጉዳይ ነው እሱን ፈልጎ በከባድ ጥረት ፈልጎ ቀድሞ አግኝቶ የሚያሳየን ሰው የለቱ አሸናፊ ሆኖ ዳጎስ ያለውን የ20 ሺህ ብር ሽልማት ይዞ ይሄዳል ምንም ማድረግ አይቻልም ያው ከዛ ላይ አለኝ ለዳኛውም የሆነ ነገር ኮሚሽን ይኖረዋል ብለን እንገምታለን መልካም ቆይታ ምርጧ ማን ናት የቢፍቱን አይቶ እንግዲህ እኔ መሳቂያ ነው የምሆነው ስለዚህ በደንብ መጠንከር ይኖርብኛል ትንሽ ርቀት አለው ግን ልሞክር እስኪ ኑ ወይኔ አራሪ ውይ
በበዓል ቀን በፋሲካ ወይኔም ለብርሃን ይሄን ካላደረስኩ በእውነት ሙቻታለሁ ምንም አይደም ግን ይወክ እያደረግን እንሂድ እንደው እችላለሁ በደንብ ነው የምችለው ትንሽ የሚያስፈራ ይመስላል ግን ደግሞ ታውቃላችሁ ነው ያልበገርም እወጣዋለሁ ኧረ በስመ አብ ከባድ ነው አልቻልኩት በጣም ከባድ ነው እንደሚታሰበው አይደለም እንዴት ነው እናንተ በየቤታችሁ እኛ ደግሞ በጉለሌ እጽዋት ማዕከል ጥሩ ጨዋታ ያካሄድ ነው ብሩን ለመውሰድ ራውንዱ በጨመረ ቁጥር በጣም የሚያስፈሩ ከባድ የሆኑ ጌሞች ናቸው እየተጨመሩ ያሉት እርዳታ መጠየቄ አይቀርም ምክንያቱም ምወጣው አይመስለኝም ምንም ብበላ ግን ልሞክር በኢየሱስ ስም አንዱን ልውሰድ እርዱኝ ከዛ ያኛውን ልውሰድ ቆይ አልችለው የጓደኞቼ እርዳታ ያስፈልገኛል እባካችሁ ተሸነፍኩ ያለ እናንተ አልወጣውም ኧረ በስመ አብ አንዳንድ እንተጋገዝ ብርታቱኝ አቤት ማራያችሁ በአሁኑ ዙር ምርጧ እኔ እንደሆንኩኝ በደንብ አድርጌ ያስመሰከርኩት አይታችሁታል ጨዋታው በጣም ከባድ ነበር ነገር ግን ሞራል ሲሰጡኝ አቤት ጀግንነት ተሰማኝ ይሁሽን ግን በልጫታለሁ አቅም የላትም ዝም ብላ ግን እኔ ምርጧ ምኑ ጋር ነው ምርጡ ይሁሹ ህይወት እስቲ ንገሪኝ እኔ ባልነው ኑሮ እውነት ትሄጂ ነበር አትሄጂም ለምኝኝ ድጋሚ መልሰሽ ቢፋ ይቅርበኝ ብለሽ መጠየቅ አለብሽ እኔ ግን ይቅር ብዬሻለሁ አሁንም እንቀጥላለን እንዴት ናችሁ በዓልን እንዴት እያሳለፋችሁት ነው መቼም በየቤታችሁ እየበላችሁ እየጠጣችሁ ዘና እያላችሁ እንደሆነ ተስፋ እናደርጋለን እኛ እንግዲህ ትንሽ ውድድሩ ጠንከር እያለ መጥቷል አይታችሁኛል እንግዲህ በጀሪካ ተሸክሜ 10 ሊትር 20 ሊትር ጀሪካን ተሸክሜ ነበርና አሰብኩኝ ሰዎቹ ምን ያህል ድካም እንደሚኖረው ይሄንን ቦታ እንግዲህ አይታችሁታል በጣም ውብ ነው በጣም ያምራልና ምን ያህል ድካም ሊኖረው እንደሚችል ገምቱ እንግዲህ እኛ ለደቂቃ ነው ያችን ማምጣት በጣም አቅቶን እየተጨነቅን ነበር ግን ቢሆንም ምርጧ አሁንም እኔ ነኝ አልከፋኝም ምክንያቱም አሁንም ምርጧ እኔ ነኝ ለምን መሰላችሁ እኩል ሊሆን ነው እንጂ የተበላለጥነው ነገር የለም ሌሎች ጨዋታዎች ደግሞ አሉ እናሸንፋለን ግን ደግሞ ያሁኑ ጨዋታ ምን እንድረዳ አደረገኝ ተጋግዞ በአንድነት ሲሆን የተሻለ ይመስለኛል ለዛም ነው እገዛቸውን ስጠይቅ የነበረው ጓደኞቼ ድረሱልኝ አስብሎኛል ይሄኛው ውድድር ቀጣዮቹ ውድድር ደግሞ ከዚህ የባሱ ይሆናሉ ብዬ ተስፋ አደርጋለሁ ለዛም እነ ህይወትን ሳይሆን እነ ገኒን እነ ቢፍቱን ልፈልጋቸው እችላለሁ ህይወት ግን ብዙ አታስፈልገኝም ምክንያቱም አይታችኋታል አንድ ጄሪካን በሁለት እጇ ነበር ይዛ ስትሄድ የነበረው ስለዚህ ኃይል ስለሌላት እሷን አልፈልጋትም ሁለቱ ግን በጣም ያስፈልጉኛልና እስኪ በአንድነት ደግሞ ምንወጣው ነገር ይኖራል ብዬ ተስፋ አደርጋለሁ በዓልን ከኛ ጋር ፈሽ በሉ በዚህ ጨዋታ የታዘብኩት ነገር ቢኖር በፊት ወላጆቻችን ቤተሰቦቻችን ሩቅ ቦታ ሄደው ውሃ ቀርተው ሲመጡ የነበራቸውን ጉልበት ያፈሰሱትን እንዲሁም ደግሞ አሁንም በገጠር አካባቢ ያሉ ወገኖቻችን ሩቅ ቦታ እየሄዱ ውሃ ይቀዳሉና ምን ያህል ድካም እንዳለው በደንብ ተረድቼበታለሁ ጭራሽ አልቻልኩም አመኛለሁ እንደዚህ የጉልበት ስራ በጣም ፈታኝ ነው
ረድታኛለች ቢፍቱን ሳላመሰግናት ማለፍ አልፈልግም ከዚህም በኋላ ያሉ ጨዋታዎች ልክ እንደዚህ እየከረረ የሚመጣ ከሆነ እርዳታ ሳያስፈልገን አይቀርም ያው ጭንቅላትን ከኤልሲ ከዛ ውጭ ያለው ነገር ጉልበት ላይ እሷ የለችበትም ጉልበቱን ደግሞ ከገኒና ከቢፍቱ ጋር ሆነን ሌሎች ቀጣይ ጨዋታዎችን በአብሮነት ደግሞ እንወጣለን ብዬ አስባለሁ አሁንም አብሮነታችሁ አይለየን መልካም በዓል ቻሌንጁ ሞቅ ደመቅ ብሎ ቀጥሏል እንደምታዩቸው አልደከሙም ልጆቹ አሁንም እንቀጥላለን አሁን ግን መተባበር ያለበት ነው ሁለት ሆነው ጀሪካኑን ከላይ ወደ ታች ያውና ወደዚህ ባሊ ውሃውን መሙላት ነው ውጤታቸው አሁን ግን እኩል ነው እስካሁን ያለው ከዛ ቀጥሎ ወደ ዋናው ጉዳይ እንሄዳለን አብራችሁ ቆዩ መልካም ቆይታ ገነትና ኤልሳ ህይወትና ቢፍቱ ለን እሺ አይዞሽ እኔ ልቅዳልሽ አንቺ ሰርሻለሽ አዳርሳለሁ ችግር የለውም ቶሎ እንገልብጣው እንዴት እኔ እንጃ ሰዓታችን ሄደ አንዴ ቦልተን እዛው ያጅልኝ ከፍላልሽ እሺ ሁሉም ቤት ተባበር ይበቃሻል ይበቃል ገኒ ከነሆ እንዳልክ ደቂቃው አይዞሽ እንዳደፋፊው ደግሞ በቃ ይሄ ተለበ ጎበዝ ይቀራል ተለበ አውሬ ሱራጅ ሲጂ ምን አሸነፍ ይመስለኛል አይ ቲንክ አሁን እንፈልጋለን ሲጀመር በዚህ ፍጥረት እንደዛ አይጨርሱም እነሱ ምን ጠብታ አላስቀረም ቀስ ብለሽ ኤልሲ እንዳይቀየረክ ነው ቀስ እንዳትወድቂ ሞልተናል ናይስ በአንድ ደቂቃ እሺ 14ቱን እንበላዋለን ይደፋለው እንደቆ ይከብድሻል እስቲ ሞክሪ አብሬሽ ልምጣ እቀበልሻለሁ ቀስ ብለሽ ነው አንቺ ከዛ ይብቃ ወይ በደምሽ በተች ጨምር ሂጂ ይሞላል ተርፏሉላ We did it. ተመልካቾቻችን እንዴት ናችሁ? በዓል እንዴት እያለፈ ነው? ኤልሲ ውድድራችን እንዴት አየሽው? ቆንጆ ነበረ። እኔ ግን በጣም ተበሳጭቻለሁ። ምክንያቱም አንደኛ አጀማመራችን የኛ ነበረ። በእርግጠኛ ተመልካቾች ሰዓት ይዘው ቢከታተሉ ኑሮ እኛ ነበር
ሰዓቱን የቀደምነው ግን ደግሞ ባጫዋች ስህተት ምክንያቱም አሰግድ ሰዓት አያያዙ ልክ አይመስለኝም ወይ የነሱን ከግማሽ ነው የጀመረው ወይ የኛ ደግሞ የተያዘበት መንገድ ልክ አይመስለኝም ግን በጣም እዚህ ጋር ያየሁት ነገር ትብብራችን ምክንያቱም ሁሌኔ በመላለስ ወይም ደግሞ ወርታች እየወረድኩ ደረጃውን ደግሜ ደግሞ ወደ ላይ መሄድ በሆን ኑሮ በጣም ነበር መሞተው ግን ይሄ አንድነት ይሄ ህብረቱ አንድ ላይ መተጋገዙ አይዞሽ መባሉ በርቺ መባሉ ቃሉ ብቻ ራስ በጣም ትልቅ ነገር ነው ያለውና እሱን ነው በዚህ ውድድር ያየሁት ግን ቢሆንም ተሸናፊዎች ነው ያው ብዙ አይከፋንም አይደል አልከፋንም አንደኛ መጀመሪያ ላይ መሰረቱ ሲጀመር ከዜሮ ነበር መጀመሪያ የነበረበት እነሱ አንድ ደረጃ ዝቅ ብለው ነው የጀመሩት እሱ አንዱ ስህተት ነው ከዛ ባለፈ ደግሞ እንዳልሽው የዳኛ ስህተትም አለበት ግን ደግሞ ይሁን እስኪ ብለን ትተነዋል በአንድነት ደግሞ ተባብረን እስኪ ቀጣዩን እንወጣዋለን ብለን እናስባለን በባሪ ታይልን ግን ያሰጉድ እንትን በባር ይታይልን ግን መልካም ባል ይሁንላችሁ እንቀጥላለን መቼም ደግሞ ቀጣይ ይኖረናል ይኖረናል እውነት እኔ ግን በመተጋገዝ ይሁንልኝ እኔ ካንቺ ጋር ይሁንልኝ በቃ ግዴታ ነው በአንድነት ይሁንልኝ እንቀጥላለን መልካም ባል yes ምርጧ እንግዲህ አራታችንም ነን ብለናል ምክንያቱም በመተባበራችን ይሄን ዙር እንዴት እንዳሸነፍነው አይታችሁታል አይደል ይብሺ አንዳችን ለአንዳችን መኖራችን ምን ያህል ዋጋ እንዳለው አንቺ መተሽ ስታደርሺ እኔ ደግሞ እታች ወርጄ መቀበሌ ይመስለኛል አይደል የትንሽ ሰከንዶች ልዩነት ነው የተሸነፈ ብዙ ያወራል ብዙ ብለዋል ግን ደግሞ መተባበራችን ለዚህ ድል አብቅቶናል ነው የምንለውኛ ሁላችንም ብንተባበር ከዚህ የተሻለ ነገር እንሰራለን ቀጣይ ጨዋታ ይኖረናል ቀጣይ ጨዋታውን እንግዲህኛ አራታችንም በአንድነት ሆነን የምንጫወተው ነው ብለን እናስባለን ምክንያቱም ሁለት ስንሆን ምን ያህል ዋጋ እንዳለው አይተሻል ቀጣይ ዙሩ ደግሞ ከባድ ነው ተብሏል ስለዚህ አራት ሆነን ብናደርገው ባይ ነኝ እንግዲህ ፍቃደኝነታቸውን እናያለን ተሸናፊዎች ናቸው እንሰብስባቸው እስቲ ሰብስበናቸው ቀጣይ ዙሩ ለአራት እንወዳደራለን የተደበቀው ነገር ምን እንደሆነ አናቅም ግን ፈልገን ደግሞ አግኝተን ወደ እናንተ እንመጣለን ተመልሰን ማለት ነው ተሸናፊዎቹ ብዙ ብለዋል እንግዲህ እኛ ሰግድን ጥሩ ነው እውነት ዳኝታል እውነት ነው እንላለን እኛ አሁንም ምርጧ አራታችንም ነን እንላለን እኛው ነን ምርጧን ፍለጋችን ቀጥሏል ቻሌንጁ አሁን ወደ መጨረሻው ደረጃ ደርሷል ዳጎስ ያለውን የ20,000 ብር ሽልማት የምትወስደው ማናት የመጨረሻው ውድድር አሁን ነው እቺን ምን እንደሆነች ያልታወቀች ነገር በአንድ ቦታ ላይ እናስቀምጣለን ከጀርባ የምታዩት ኮረብታ ቦታ ላይ ነው የሚቀመጠው ይሄንን ፈልጎ ቀድሞ ያገኘው ሰው አሸናፊ ይሆናል ምክንያቱም አሁን ባለው ውጤት እኩል ናቸው ተወዳዳሪዎቻችን ለአራቱም መልካም እድል እየተመኘው በኔ በኩል ለእናንተ ብቻ ነው መድረው ድብቅ ቦታ ነው እናስቀምጠው ፈልጎ ያገኘ የዛሬው አሸናፊ ነው አብራችሁ ቆዩ በጣም ከባድ ነው ይሄ የሚሆንባቸው ዳገት መውጣት እንደሌላ አይደለም ይሄኛ ትንሽ ስለዚህ እቺን ነገር ቀላሉ ሊያገኙ የሚችሉበት ቦታ ማድረግ ያለብኝ ምክንያቱም የከባድ ነው ይሄ መውጣት ስለሚከብዳቸው በቀላሉ እንዲያገኙ ታይ ይመስለኝም anyways ጨርሰናል Oh mishami show mishami show mishami show mishami show mishami show Oh mishami show mishami show mishami show mishami show የመጨረሻው ሰዓት ምርጧ ማናት አሁን ነው የሚወስነው ይሄው ሜዳውም ፈረሱ የተደበቀው አንዱ ጉዳይ እዚህ በመታወት ኮረብታ አናት ላይ ነው ያለው ትንሽ ዳገቱ መውጣት ቢከብድም ፈጥኖ ወጥቶ ቀድሞ ያገኘው ከላይ ሆኖ የምስራችን ይነግረናል አሸናፊው ነው እናቃለን ዳጎስ ያለው የ20,000 ብር ሽልማት ገባ ማለት ነው ማን ተሆነ በሬጅ ነው የሚገባው ባለ 20 ሸዋ ማን ተሆነ እኛ በሌለናሴ አይ አሁን ውድድሩ ፈልጎ የማግኘት የግል ጥረት የሚጠይቅ ትልቅ ውሳኔ ነው አው ግን ቢሆንም እኛ ምን አሰብን መሰለህ አሴ ቅድም በግሩፕ ሆነን አየነው ውጤቱ ምን ያህል ውጤት እንደሆነ ስለዚህ በአንድ ላይ በህብረት ሆነን የተደበቀው ነገር እናገኛለን ገንዘቡን እኩል
ብንካፈል ይሻለናልና ሀሳቡን ሰማችኋል? በጭብጨባ አስደጉ። የትም ፍጩ ዱቄቱን አምጪው ነው በቃ እንዳወዳደሪነቴ ዋናው ተገኝቶ ሽልማቱን ተወስዶ ነው እኔም አለለብኝ ችግር የለውም አለዋ በዓል ነው መከፋፈል ከዙ ጋርና ሰብሳቢ ይወስዳል ይሁን ትንሽ ብታለያየንም ባንዱ ክሳይኛል ባንዱ አስቀየመኛል ግን ችግር የለውም እንግዲህ እንደምትመለከቱት ተመልካቾች ከሁለቱም ወገን ዳኝነቱ ላይ ኮምፕሌን ካለ ዳኝነቱ ልክ ነው ማለት ነው ስለዚህ እንጀምር 1 2 3 ሄው ወኔ ሆነ ነገር አለ አይጂ ለዳገትም የማይመች አቋቋም እንኳን ለመሮጥ አረ የት ነሽ የት ነው ያለ አረ በእርግጠኝነት አናት ላይ ስላለ ከፍ ያለ ቦታ አስቡ እስቲ ምንድናት ነገር ይወራሱ የተደበቀችው ምንድነው ገንዘቡ ነው ምን አይነት ናት ትሁን የምር ከባድ ነው ይሄን ደበቃት እስቲ ምንድናት ብሩን እንዳትጤው እስቲ አስበይ እስቲ ይሄ ነው ከፈታት እስቲ አሻምላችን ይገርም ነው በጣም አሰይ አራ ነገር አገኘናት ይሄ ነው አሻም ነው አሸንፈን ከፋለልን ሰንደቃችን ሚዲያችን አሻማችን አሻም ለሁላችን አሻም ለኢትዮጵያችን አሻም ፍቅር ናት ምንም በቃ ፍቅር ነው መልእክቱ አሁን ገባኝ እንደዚህ የደረሰበት ነገር እውነትም ለአሻም ይገባታል የወጣነው የወረድነው ሁሉ ይገባታል አግኝተናል እኔ ግን እንዳሰብኩና ቃላችሁ በዚህ ላይ ብር ተጠቅልሎ ነው መሰለኝና እያልኩ ነበር ቆይ ብሩ እንዳይወድቅ እያልኩ ነበር ግን አሻም
አሻም ማለት ነገራችሁ የተመልካቾቻችን ሰላም ፍቅርን መስበክ ነውና ቤታችን ራሱ ፍቅር ነው በእውነትና ይሄ በመሆኑ ደስ ብሎናል በጣም እኔ ግን የተደበቀ አሁንም አንድ ነገር ያለ ይመስለኛል ቀራለ ሽልማታችን ይመስለኛል እዛ ነው እዛታችን ነው ደህና አሁን ተመልሰን እንውረድና ያገኘነውን ነገር እናሳየው ላሴ በቃ ይሄ መሆኑንም እናረጋግጥ ተወዳዳሪዎቹ ከስነ ልቦና ዝግጅት ከተሰጦና ምግብ ለሰው ልጅ አስፈላጊው ሰው መሆኑን በሚገባ ተረድተው ከፉክክርና ትችት መንፈስ ተላቀው እርስ በርስ መደጋገፋቸው አሻምን የማግኘታቸው ምክንያት ሆኗል። አሻም በተለያየ የሀገራችን ክፍል የተለያየ ፍቺ ቢኖረውም በአጠቃላይ ሰላምን፣ ደህንነትን፣ ፍቅርን የሚገልጽ ቃል ነውና እንደ ሀገርም ይህንን ሰላም፣ ደህንነትና ፍቅርን ለማግኘት ከእኔነት ስሜት ተላቀን እኛነት ከለኔ ወጥተን እኔን መባባል እንዳለብን የፉክክርና የትችት መንፈስ የውድቀት መንስኤ እንጂ የስኬት ምክንያት እንደማይሆን ተምረን በጋራ የምንኖርባት በሰላም ወጥተን በሰላም የምንገባባት ኢትዮጵያን ለመመለስ የሁላችንም ኃላፊነት መሆኑን እንረዳ። አሻም ለሁላችን፣ አሻም ለኢትዮጵያችን። ከብዙ ጥረትና ድካም በኋላ ከአድካሚ ውጣ ውረድ ዳገት ተራራውን አያችሁት። ከዛ በኋላ አሸናፊው ታውቋል። ዳጎስ ያለውን ሽልማት የወሰደችው የዛሬዋ ምርጧ ተገኝታለች ገነት። በጣም ደስ የሚል ነበር፣ አድካሚ ነበር ይገባኛል። አሁን ላናግራችሁ አልችልም። ፊታቸው እንደምታዩት የድካም ስሜት ይነበባል። አረፍ ብላችሁ ታጥባችሁ የሀገር ልብሳችሁን ለብሳችሁ የበዓል ስሜቱን ድባቡን ዶሮጡን በግራ ክትፎን በቀኝ አድርጋችሁ ሰብሰብ ብለን ደግሞ እንጨዋወታለን። ለአሁኑ ግን ከኛ ጋር ስለቆያችሁ ከልብ እናመሰግናለን። መልካም ቆይታ ከቀሪ አሻም ዝግጅቶች ጋር